ስድብክን ለመገልገያቸው ያደርጉታል። ምክንያቱም እነሱን የሚነካ ሰው እነሱ ጨዋጫ ይጫወታሉ። እሱ እኮ የወንጌል አርበኛ ነው፣ 48 ሰዓት 15 ሰዓት ስለ ወንጌል ሲያወራ ነው የሚውለው ይላል። ከኋላ ግን ተሳዳቢ ይልክባቸዋል። ልክ እንደ ዮኒ ማኛ አይነት ሲሳደብ የማይገሰጻው ሲሳደብ ተው የማይለው ሲሳደብ ክርስትና እንደዚህ አይደለም ብሎ ማስጠነቅቀው ለክፉ ጊዜ ሰዎችን ለማጥቃት ስድቡን ሊጠቀምበት ስለሚፈልግ ነው። ዛሬ ተው ትክክል አይደለም ስድብ ካለ ነገ ተሳደብልኝ ማለት አይችልም። ስለዚህ የዛሬ ስድቡ ላይ ተው አይሉ አለው። እያዛገኝ ነው እና በእነሱ ስምና በእነሱ ቦታ ስድብን የሚሳደቡላቸውን አመፀኞችን ገስት አስገብተው የሚያዳንቁና የሚያወድሱ እነ ቀለመወርቅ አይተንፍሱ ዛሬ ተው ስድብ ኃጢአት ነው ክርስትና ስድብን አይፈቅድም ብለው የማይገሰጹት አንደኛ እነሱን ተሳዳቢዎች ናቸው። ሁለተኛ ዛሬ ትክክል አይደለም ስድብ ቢሉ ለነገ የሚያጠቃቸውን ሰው እንዲሰድብላቸው ለማድረግ አይመቻቸውም። ስለዚህ ዛሬ ሲሳደብ አልሰማንም አላየንም እኛ ሌላ ስራ ላይ ነበርን ለማለት ተደብቀው አድፍጠው ስድቡን ያበረታታሉ። ምክንያቱም እነዚህ ሰዎች ሚዲያ ላይ ሰርቫይቭ የሚያደርጉት በያዙት እውነትና ጽድቅ ሳይሆን በሚሳደቡላቸው ኮሜንት ላይ በሚሳደቡላቸው በየገስቱ ላይ በሚሳደቡላቸው አመፀኛ ሰዎች ስድድብ በአመፀኛ ሰዎች ስድብ ነው ሰርቫይቭ የሚያደርጉት የሚቀጥሉት። ትምህርት ቢኖራቸው ተወያዩ ሲባሉ ይመጡ ነበር። አሁን ቀለመወርቅ አይተንፍሱ ውይይት ቀረበለት፣ ከኦርቶዶክሶች ውይይት ቀረበለት አይሄድም። ከዚሁ ከቤት ውስጥ ደግሞ ከሉተራውያን ውይይት ቀረበለት አይሄድም። በየአይነቱ ነው የቀረበለት ውይይት። ስሙ እንግዲህ ውይይቱን መጣ ምንም ማዕረግ የሌለው ልጅ በዚህ ርዕስ እንወያይ አለ። አይ እኔ የቤተ ክርስቲያን ስልጣን የሌላቸው ማዕረግ የሌላቸው ስልጣነ ክህነት ድቁና የሌላቸው ቅስና የሌላቸው መርጌታ ያልሆኑ ሰዎች አልወያይም አለ። ከዲያቆን መጣለት እምቢ አለ፣ ከመርጌታ መጣለት እምቢ አለ፣ ከቀሲስ መጣለት እምቢ አለ። በየአይነት ሲመጡለት እምቢ አለ። እሺ እነዚህም እምቢ ብለሃል፣ ደግሞ መካነ ኢየሱስን ሉተራውያንን ረግጣል፣ ሰድበሃል፣ አይድኑ ወንጌል ያስፈልጋቸዋል ብለሃል። ስለዚህ የሕፃን ጥምቀት በመጽሐፍ ቅዱስና በቤተ ክርስቲያን ታሪክ ወይ ብለው ሉተራውያን መጡበት። 4 እና 3 ሰው ነው የሚሰማ። እኔ ካንተ ጋር ተወያይቼ ምን አልልም አላፈምስህም። ብራዘር እዚህ ቲክቶክ ላይ ፌመስ እንደሆን ቀላል ነገር የለም። አንድ የምትወጋህ በግን መቅረጽ ከቻልክ በጣም ፌመስ ትሆናለህ። ሂድና ታኩርን ጠይቀው። አንድ በግ ድንገት ከወድጋችሁ በፌመስ ትሆናለህ። ድንገት ፌመስ ትሆናለህ። በጣም ቀላል በዚህ ዘመን በጣም ቀላል ነገር እውነቱን ልንገራችሁ ፌመስ መሆን ነው። በጣም ቀላል ተራ ነገር ፌመስ መሆን የሚያጋግጣችሁ ሰዎች በጣም ተራ ነገር። ውርደት ፌመስ ያደርጋል፣ ብልግና ፌመስ ያደርጋል፣ ተሳዳቢነት ፌመስ ያደርጋል፣ ብሔርን ማዋረድ ፌመስ ያደርጋል፣ የሰዎችን ክብር መንካት ፌመስ ያደርጋል። ብራዘር ምስክሩ ደግሞ ዮኒ ማኛ ነው። ባለጌ ኮንክ ፌመስ ትሆናለህ እዚህ ሚዲያ ላይ። እኔ ፌመስ ነኝ፣ እናትሽ ያቁኛል፣ አባትሽ ያቁኛል። ፌመስ በምንድን ነው የሆንከው ብራዘር? ደግሜ እልሃለሁ የኦሎምፒክ ሜዳሊያ ለሀገር ካምጥታ አይደለም፣ እንደ ኃይሌ ገብረስላሴ ሮጠ ሀገርን አስጠርታ አይደለም፣ እንደ ደራርቱ ቱሉ የሆነ ሜዳሊያ ተሸልማ አይደለም። ሯጮችን ነው የምጠራው። እንደ አበበ ቢቂላ በግርክ ማራቶን ሮጣ አይደለም ታዋቂው እንኮ። በጣም ተራ ነገር ነው እዚህ ሚዲያ ላይ ታዋቂ መሆኑ ወዳጆች፣ በጣም ቀላል። ታዋቂ የሆንከው ዝነኛ የሆንከው ብሔር ሰድበ ነው። ላስታውስ ብዬ ነው። ዘር አጥላልተ ነው። ጄኖሳይድ በዘርና በዘር መካከል ፈጽመ ነው። ይቆረጡ ይገደሉ ብዬ ነው። ላስታውስ ብዬ ነው። ሪማይንደር ምንም በቃ ሌላ ነገር የለም። ታዋቂ የሆንከው መጽሐፍ ጽፋ አይደለም፣ ፊልም ተውና አይደለም፣
ያ ሙዚቃ ለሀገርህ አበርክተህ አይደለም፣ ምንም አበርክቶት የለም። ቀላልና ተራ ነገር እዚህ በተለይ ቲክቶክ ከመጣ በኋላ ታውቃላችሁ፣ ቲክቶክ ከመጣ በኋላ እንደመፈመስ ተራ ነገር የለም። በቃ በፌመስነት ልትኩራሩ የምትፈልጉ ሰዎች ማንም ተነስቶ ፌመስ ይሆናል። ማንም ተነስቶ ሞራል ከሌለ ችግር የለውም። ምን ልንገር፣ ሞራል ከሌለ ችግር የለውም። መውለድ ያልቻለች ልጅ እጇን አውጥታ ጌታ ሆይ እኔ መውለድ አልፈልግም ማህፀኔ ዝጋው ብላ ያላለችን ሴት ደርቀሻል፣ መሃንሽ፣ እኔ ልጅ አለኝ ብለ ልክ ሰርተ እንዳመጣ ተመረ እንደተመረከው የሆነ በቃ በልፋትክ እንዳገኘው ልጆችን በአንድ ቀን በአንድ መኝታ አልጋ እግዚአብሔር በምህረቱ የሰጠህ ልጆች እንቁልልጭ ምትል ነውረኝነት ውስጥ መዋኘት እንትን የሚመስልክ ጽድቅ የሚመስልህ የባለጌዎች አውራ ነህ እንጂ ማንም ሰው አይፈራም። እዚህ ሚዲያ ላይ ብራዘር ላስታውስ ብዬ ማንም ሰው ነው የማይፈራ፣ ማንም ሰው ነው ከመጤፍ የማይቆጥረ። እኔ ልንገርህ በፐርሰንት አስቀምጥ ካልከኝ ከ75% በላይ ህዝብ 75% በላይ ህዝብ ዮኒ ማኛ የአይምሮ ታማሚ ነው ብሎ ነው የሚያምነው። 25% ያው እንዳንተ ታማሚ ስለሆነ ጤነኛ ልትመስለው ትችላለህ። ያው የተዘቀዘቁ ሰዎች የተዘቀዘቀ ሰው የቆመ ነው የሚመስላቸው አንድ ላይ ስለተዘቀዘቁ ማለት ነው። እስቲ ማለት ጤነኛ የሚመስለው ሰው አለ እዚህ ውስጥ? እስቲ ጻፉልኝ። ጤነኛ የሚመስላችሁ ሰው አለ እዚህ ውስጥ? የለም። ጤነኛ እንደሆነ ካሰብን ብዙ ሰው ግን ይሄ ታማሚ የሆነ ሰው፣ ይሄ በሽተኛ የሆነ ሰው፣ ይሄ ዓለም ላይ አደገኛ ተሳዳቢ የሆነ ሰው ኢየሱስን አገኘው ሲባል የሆኑ ሰዎች ተስፋ ያደርጋሉ። እሱ ከተለወጠማ እኔ እለወጣለሁ ይላል። አያ ብትለወጥ ኖሮ በጣም ብዙ ሰው 500 ሰው በጌታ እንትን 500 ሰው በእኔ ጌታን አግኝቷል አልክ የሆነ ቪዲዮ ላይ አሳቀኝ። 500 ሰው እኮ በአንተ ጌታን አግኝቶ ሊሆን ይችላል ነው አይችልም አይደለም። አንተ ግን መቼ ነው 500 አንደኛ የምትሆነው ጌታን በማመን? አንተ ሳታመን እኮ ያሳመንክ ሰው እኮ ነው። መንገድ ላይ በጣም የታመመ ሰው የአካባቢውን ምርጥ ሆስፒታል የማይጠቀም ግን ሆስፒታሉ የት ነው ሲባል የሚጠቁመውን ሰው ታውቀዋል። እሱን ማለት ነው አንተ። ሆስፒታሉን ይጠቁማል። እሱ እኮ ታሟል አልታከመም። እሱ እኮ ታማሚ ነው እኮ። ሌሎች ሰዎች ሲመጡ ሆስፒታሉን ይጠቁማል። ሆስፒታል ጠቁመሃል ማለት ጤነኛ ነህ ማለት አይደለም ብራዘር። መድኃኒቱን ጠቁመሃል ማለት አንተ መድኃኒቱን ተጠቅመሃል ማለት አይደለም ወንድም ጠንበለል አይደለም። መጀመሪያ ራስን ታከም። ሐኪሞች መጀመሪያ ራስን አክም። ሐኪሞች መጀመሪያ ከራስ ጋር እኛ እኮ የተቸገርነው እኮ ባልታከሙ ታማሚዎች ሆስፒታል እየተጠቆመን ሄደን ሆስፒታሉን ስንጠቀም እከሌን ያዳነ እየተባለን እኮ ነው። አዎ ሆስፒታል ጠቁማችሁናል። እናንተም ግን ታማሚ ናችሁ፣ ሆስፒታሉን አልተጠቀማችሁበትም። ምክንያቱም የህመሙ ምልክት እስካሁን ድረስ ላያችሁ ላይ አለ እና አስከብራለሁ ራስ ከወንጌል በላይ የሚያስከብር የለም። ከወንጌል በላይ የሚያስከብር የለም። የአንድ ጳውሎስ የሚባል ሰው ታሪክ ልንገር። አሳዳጅ ነበረና ሳውል ይባላል ስሙ። ክርስቲያኖችን እየጎተተ እስር ቤት ይከት ነበር እና አንድ ቀን በደማስቆ መንገድ ላይ በጣም በዛ ያሉ ክርስቲያኖች አሉ የተባለበት ቦታ ላይ ኢንፎርሜሽን ደርሶት እየጋለበ ለምኑ ያዘጋጀውን የእስር ማዘዣ ይዞ እየጋለበ ሲሄድ ይሄ ደግ ጌታ አይኑ እንዲጠፋ ሳይሆን የአይኑን በብርሃን እንደ አያይ አድርጎ ግን ወደ ራሱ ሊያስጠጋው ስለፈለገ በሚያም መንገድ ወደሚያድነው ወደ ራሱ አስጠጋው። ጌታ መድኃኔዓለም ክርስቶስ ኢየሱስ። ከዛስ ይሄ ሰው ተለወጠ። አሳዳጅ የነበረው ሰው ተሳዳጅ ሆነ። በየመንገዱ ሰዎችን እየጎተተ እስር ቤት የሚያስገባው ጳውሎስ እውነተኛውን ኢየሱስን ስላገኘ ከእውነተኛው ክርስቶስ ኢየሱስ ከጌታ ከመድኃኒት ጋር ስለተገናኘ አሳዳጅ የነበረው የሚሰደድ ሆነ። አሳሪ የነበረው ማንም ሰው ኮሌታውን እየጎተተ እስር ቤት የሚጨምረው ሆነ። ጳውሎስ ብዙ ጊዜ ታሰረ፣ ብዙ ጊዜ መከራ
መከራ የሚያደርሰው ጳውሎስ መከራን በላዩ ላይ ለዚህ ነው ግን መልእክት ሲጽፍላቸው ምን አላቸው? ስለ ክርስቶስ የምትቀበሉትን መከራ እንደ ሙሉ ደስታ ቁጠሩት። ፓስተር እንትኖ ተብለ በጣም መከራ የዘመኑ መከራ እኮ የሚገርም እኮ እናንተ ይገርማል እኮ ቤቱ ቁጭ ብሎ በሞባይሉ ያየው ስድብ መከራ እንደሆነበት የሚሰማው ሰው ብራዘር በአካል ብትለጠለጥስ ስለ ክርስቶስ እስር ቤት ብትጣልስ ልብስህን አውልቀው ለሊት ቶርች ቢገርፉስ ተዘቅዝቀ ብታድርስ አሁን ስም ወጣልኝ ባልከው የአካል ክፍልክ ላይ ሃይላንድ ምናምን ስለ ክርስቶስ ቢንጠለጠልብስ ብራዘር ምን ልትል ነው? እኔ እኮ ይገርመኛል የዘንድሮ መከራ። እኔ አንዳንድ ሰዎች ወንድ በጣም የሚወዱኝ ሰዎች አሉ ደውለው ወንድምነት በቃ አይዞህ እሺ በቃ የደረሰብኝ ምን ደረሰብኝ በቃ ያወር በቃ ይሰድቡኛል። አንተ ጫታም አንተ እንትና በድሮ ታሪክ በቃ እኔ በጣም ነው የምታስቁኝ በጣም እና መሰደብ እንደሙሉ ክብር ነው ምን ቆጥረው ብንሽለጠለጥ ብናስመስል የሌላውን ቤተ እምነት ብናጥላላ እነንተና የተባሉትን የወንጌል አርበኛ መባል አይከብደን። እውነትን ስለያዘን የሌላውን ቤተ እምነት እናከብራለን፣ ሰዎችን አንጠላም ስላልን ብቻ ሰዎች በተለይ ደግሞ የገዛ እምነታችን ውስጥ ያሉት ሰዎች ቢሰድቡን ቢያዋርዱን ለስድባቸው ስድብ ምላሽ ላንሰጥ ህይወታችን ውስጥ ቀድሞ የነበረ ስድብ ከኛ ተወስዷል። ምክንያቱም ትክክለኛው ክርስቶስ ኢየሱስን ስላገኘ ብራዘር ስለሰደብከኝ እንዳይመስል የኔ የሰደብክበትን አልከፍቶም። ይሄ እንግዲህ በጣም ይደብራል። ማቴዎስ ቆለጦ እያልኩ ነው። አቡነ ማትያስ ቆለጦ እያልኩ ነው። እኩል ነና አቡነ ማትያስ ቆለጦ እያልኩ ነው የምነግርህ። ኦየ ተክልዬ ቆለጦን ሰላም በልልኝ። አየህ ይሄን ያክል ነው ያስተሳሰብ ዝቅጠትክ አይደለም። ካንተ እኩል ከመንፈሳዊ እናቴ ናት ከምትላት ጌታ ይናገራታል። ጠቅላይ ሚኒስትር አብይ በሷ ትንቢት ነው የወጣው ምናምን ብለህ ስትሰክል ስላት ገድሏን ስትናገር የነበረችው ገምቷ ዳሪ ጠንቋይ ብርቱካን የተባለችው ሴት ከኚ ትልቅ ሰውዬ እኩል አይደለች። እኔ ከኚ ትልቅ ሰውዬ እኩል አይደለሁ ማለት መጠናችንን እንወቅ ብዬ ነው። እኔ በጣም በቃ በተለይኛ የሙስሊሞች መጅሊስ መሪ የነበሩት ሰው ማናቸው? ስማቸው ጻፉልኝ። የሙስሊም መጅሊስ መሪ የነበሩት አሁን የሞቱት ሙፍቲ እና ሙፍቲ ያረፉ ጊዜ እኚህ ሰው ፊት ላይ ያየሁት ሀዘን ማለት እንደዚህ ማለት ነው። አሁን ድረስ ይሰማኝ እንደዚህ ነው። ሰንጥቆኝ ገባው ማለት ነው ሀዘናቸውና ሪላይታል እነዚህ ሰዎች የሃይማኖት ልዩነት አልገደባቸው። ሙፍቲ ሙስሊም መሆናቸው አልያዛቸውም። ሰውነት ይበልጥባቸዋል። እነዚህ ሰዎች የለበሱት ልብስ ያንን እንዲያስቡ ያደርጋል። እኔ ሁሉም የሃይማኖት አባት ተነስቶ ውገሮ ምናምን እያለ ባርኮ ጦርነትን ምናምን ወደ ትግራይ ሲልቅ እኚህ ሰው ናቸው አልሰማም ብለው የተቃወሙት። ከተሳሳትኩ አርሙኝ ወዳጆች፣ የኢንፎርሜሽን ጋፕ ካለኝ እኔ በጣም ነው ማከብራቸው። የጴንጤ ፓስተር ብትል ዘማሪ ብትል ወጥቶ ሲያለቀልቅ እንደዚህ እያለ ሲያለቀልቅ እኔ አይመለከተኝ። እኔ ፖለቲከኛ ሀጂ ሙፍቲ ሶሪ የተጻፈልኝ እና ያነበብኩትና ዘማሪ ምናምን ብትል ከንትን ጎንኔ ከንትና ጎንኔ ምናምን ብሎ የሞት አዋጅ ላይ ከበሮ ሲያስደልቅ እኚህ ሰው ናቸው እምቢ ያሉት። የሃይማኖት መሪ እንደዚህ ነው። አየህ የሃይማኖት መሪ ሞት ላይ አይሳተፍም፣ ግድያ ላይ አይሳተፍም፣ ሰውና ሰው የሚያጫርስ ነገር ላይ አይሳተፍም። አንተ ከበሮ ስትመታ ነበር የሰዎች ሞት ላይ። እኚህ ሰው ግን በእውነት የእውነት ሰው ናቸው። እኔ በጣም የምወዳቸው በጣም ነው የምወዳቸው። በቃ ማለት አለማክበር አትችልም። እነዚህ እኚህ ሰውዬ አለማክበር አትችልም። አቡነ ማትያስ አለማክበር አትችልም። አቶ እንትን ሆኖ ያልከው አንተ ባለጌ አሁን ስድብ ነው ለአንተ ባለጌ። ተሰደብኩ ነው ራሴን አስከብራ 1000 ዓመት ላይ እየገባህ
ፎቶዬን እየዘገዘግ ብዙ አይነት ፎቶ አለኝ ብራዘር፣ እንደዚህም የተነሱት እንደዚህም የተነሱት እልክልሃል ሚክስ እያደረጉ የመስቀል ሚዲያ ኤዲተሮች አሉ። በእነሱ ኤዲት እያስደረግኩ ፎቶ ሰጣለሁ በመፈል ጀበናው ምናምን ስራ ብራዘር ገሉ በለኝ ተሰብሯል። ጀበናው ራሱ ተሰብሯል። ገሉ በለኝ ከፈልክ ማንም ሰው አይሰማህም ነው ማለት ጀበናው። የሆነ ጊዜ ላይ ይሁን ሰዎች በነገር አንተን መከተል አቆሟል። ድሮ ስም ስታወጣ ሰው ስምህን ያጸድቀው ነበር። ማንም አሁን ተከትሎ አንተ የምትለውን ደግሞ አይደለም። ድሮ እንደዛ ነው። በነገራችን ላይ ይሄ ነው የሶሻል ሚዲያ ነገር ልንገራችሁ። ደጋግሞ አንድ ቃል የሚነግሯችሁ እነሱ ያሉትን ሄዳችሁ እንድትሉላቸው። እኛ በቀቀን አይደለም። የራሳችን አንገል ላይ በግላችን የምናስብበት ጭንቅላት አለን። ማንም ሰው የሆነ ነገር ወጥሮ ሀሳብ ጭኖብን የሱ ፈረስ አያደርገንም። ብራዘር አትጋልበንም ስንል እኛ እብድ አይጋልበንም። እንኳን እብድ ትክክለኛ ሰው ራሱ እንመርጣለን። ይሄ ለሆዱ ነው፣ ይሄ ለከርሱ ነው፣ ይሄ ለጊፍት ነው፣ ይሄ የሚያደርገው ለዚህ ነው ብለን ሰው እንለያለን። የሆነ ሀሳብ ሊጭኑብን ይፈልጋሉ። ታውቃለህ፣ አይምሯችን ውስጥ ላይቫቸውን ስላየን ብቻ እጃችን ላይ ያለው ስልክ በነገር ላይ ስንፈልግ አንተን ስክሮል አድርገን ሌላ ማየት የምንችልበት ምንም አታመጣም ስል እና ዛሬ ልነግራችሁ የምፈልገው በጣም ነው በቃ ያሳዘንከኝ። ማቴዎስ ቆለጦ እያልኩ ነው። አቡነ ማትያስ ይበቃል። በጣም ነው ያሳዘንከኝ ስለ እርግጠኛ ነኝ ተወዶብህ ነው መድኃኒት ተወዶብህ ነው ብራዘር። ይገባኛል፣ አንደርስታንድ አደርጋለሁ ብራዘር። ካደለው የምር መድኃኒት አተ ነው ይገባኛል። የምትጠቀመው ለአይምሮ ህመምህ የታዘዘልህ መድኃኒት ሰሞኑን ክርስቲያኑን ፌድ አደረገ። ስትመጣ አንበሳ ሰጥተውክ ነበር የሆኑ ሰዎች ደስ ብሏቸው። የምን የብሽሽቅ ወንጌል ነው ያለው። ከዛ ቤት ሲመጣ አንበሳ ያፈሳሉ። ከጴንጤ ቤት ወደ ኦርቶዶክስ ቤት አንበሳ ያፈሳሉ ሰዎች ስሜት የሆኑ አንዳንዶቹ ስለ ዳንክ መስሏቸው የዳንክ የነሱ ወገን ይመስሏቸው በየዋነት ያደረጉልህ ሰዎች አሉ። ሲያዩክ ለውጥ የለውም። ስናይክ ነጠላ ዘግዝቃ የሰው ቤተ እምነት ነው እንደ ነገረኛ ባጠር እንደዚህ ብለው ጎረቤቷን እንደምትሳደብ ነገረኛ እንዲህ እያልክ ሰው ነው የምትሳደቡ። ስናይክ ወንጌል የነካው ሰው አይደለ። ስለዚህ ሰው ፌድ አደረገ። አበባውን ቀነሰ ምናምን የሚሰሙክም 200 ሰዎች 400 ሰዎች 100 ሰው ምናምን ሆነብክ። ስለዚህ በማጫጫ ኦዲየንስ መሰብሰብ ፈለክ። ምክንያቱም እዚህ ሶሻል ሚዲያ ላይ ኢሜል መክፈት የሚችል ብዙ እብድ አለ። ያበደው ራሱ ኢሜል ከከፈተ በኋላ ያበደ እብድ አለ እዚህ ሚዲያ ላይ። ሎጊን ካለ በኋላ ያበደ እብድ አለ። ስለዚህ ሎጊን ብሏል ኦልሬዲ እየገባ ያይካል። ሎጊን ካለ በኋላ ጤነኛ ነበር እኮ ስልኩን ሲገዛው ጤነኛ ነበር። ቲክቶክን ዳውንሎድ ሲያደርግ ጤነኛ ነበር። ኢሜል ክሬት ሲያደርግ ጤነኛ ነበር። ሎጊን ካለ በኋላ ያበደ እብድ አለ። እነሱ እብዶች ናቸው ተሰብስበው የሚሰሙክ። ሎጊን ካሉ በኋላ አብደዋል እኮ ሰዎቹ። እኔ ለአንተ ሼም ያዘኝ። ወንጌል በኋላ ይሰበካል እንዴ? ቆይ በኋላ የሚሰበከው የምሳደብበት ጊዜ ካላለም እንደፈለጋት ወይ ይጥላል። ረግጬ ነው የሚጠላኝ። ዝም ብዬ አልጠራም። ስለ ስሜ ትጠላላችሁ ነው ያለው። ዝም ብዬ አልጠራም። ዝም ብሎ መጠራት ስለ ስሙ መጠራት ክብር ነው። ከጻድቃን ጋር የዘላለም ሕይወት ማግኛ ነው። ከቅዱሳን ጋር ህብረት ማድረጊያ ነው። ስለ ስሙ መጠላት የተመረጡ ሰዎች ናቸው። በነገር ስለ ኢየሱስ የሚጠሉት ሰዎች ስለ ብሔራቸው ይጠላሉ፣ ስለ መልካቸው፣ ስለ ተንኮላቸው፣ ስለ ክፋታቸው ይጠላሉ። ስለ ኢየሱስ መጠላት እድል ነው። አይ ዝም ብዬ አልጠላም። ስለ ኢየሱስ ረግጬ ይጠላል። ብራዘር እኛ ሳትረግጠንም በፊት ያን ያህል ብዙ እንትን አለን። ምቾት አሰጠንም እና እዚህ ሰው ውስጥ ያየሁትን ጠቅለል ያለ ነገር ተናግሬ እንትን እላለሁ።
የመጀመሪያው ነገር ያመንክበት ቦታ ትክክል አይደለም። ወንጌል የነገሩክ ሰዎች ራሳቸው ወንጌልን ይነግዱበታል እንጂ በወንጌል ህይወት የሆነላቸው ሰዎች አይደሉም። ወንጌል የነገሩክ ሰዎች። በሁለተኛ ደረጃ ስለ ክርስቶስ ኢየሱስ ወንጌል በትክክል አልተማርክ። የእግዚአብሔርን ቃል አላጠና። አንተ የምታውቀው ቢፍ ማድረጉን ነው። ማርያም አታማልድም፣ ገብርኤል አያማልድም፣ ኦርቶዶክሶች እንደዚህ ናቸው እንደዛ ናቸው የሚል የብሽሽቁን መንገድ ነው እንጂ የምታውቀው በትክክል ትክክለኛውን የሆነ ዶክትሪናል ኢሹዎች ገብተውክ ተረድተክ ምናምን አይደለም። ሃይማኖት ቀየርኩ ያልከው ሁሉም ነገር ፌድ ሲያደርግብህ ነው። ሃይማኖት ቀየርኩ ያልከው ፌድ ሲያደርግብህ፣ የብሔሩ ጉዳይ ፌድ አደረገ፣ የሆነ ጉዳይ ፌድ አደረገ። እዚህ ቲክቶክ ላይ ታውቃላችሁ፣ የሆነ ጉዳይ የሆነ ጊዜ ላይ ፌድ ያደርጋል። የሆነ ጊዜ ላይ ፖለቲካ ነበር በጣም ኢሹ፣ የቲክቶክ ኢሹ ፖለቲካ ምናምን። ፖለቲከኞች ቤት ስትገቡ በጣም ብዙ ሰው ታያላችሁ። የሆነ ጊዜ ላይ እግዚአብሔር እድል አመጣና የኦርቶዶክሱን በሉ የፕሮቴስታንቱን በሉ መጽሐፍ ቅዱስን የሚያወሩ ሰዎች ነው ብዙ ኦዲየንስ የነበራቸው። የሆነ ጊዜ ላይ በጣም ትልቅ ኦዲየንስ የነበራቸው የእግዚአብሔርን ቃል የሚያወሩ ሰዎች ናቸው። የዛን ጊዜ አንተ የሶሻል ሚዲያ ምንድነው? አንተ ስማርት ነህ፣ ስትሬት ስማርት ነህ። በቃ ስትሬት ስማርት ስለሆንክ ሾፍ ስታደርግ ሃይማኖት አካባቢ ነው ኦዲየንስ ያለው። ስለዚህ ሃይማኖት ብቀይር ይጫጫዋል ይዟል። ሃይማኖት ቀየርክ። ኢየሱስ ገብቶ ካደለም ኦርቶዶክስ ጋር የነበረው የመጽሐፍ ቅዱስ ትምህርታዊ እውነት እዚህ ጋር ፕሮቴስታንት ጋር ካለው የትምህርት እውነት ምን ያህል ልዩነት እንዳለው ተረርተክ መጽሐፍ ቅዱስ አገላብጠህ መርምረህ ሳይሆን በቃ ኦዲየንስ ከዛ መጣ፣ ከዛ ፌድ አደረግ። አንተ ደግሞ አንተ ሃይማኖት ውስጥ ስትገባ የሃይማኖቱ ጉዳይ ፌድ አደረገ። የሚወያዩ ልጆች ወጡ፣ ስራቸውን ነው የሚሰሩት። አሁን ብዙም ላይቭ አይገቡም ምናምን፣ ኦዲየንሶቻቸውም ወደ ተለያየ ቦታ ተበተኑ ምናምን። የለም የሃይማኖት ክርክር ሲደረግ እንደ ድሮ ብዙ ሳይሰበሰብ አሁን በቃ ፌድ አደረገ። ደግሞ እሱ ፌድ ሲያደርግ ምን አልክ? ጋውን አውልቄ አለው በቃ እንዴ ለጌታ ብዬማ አልሰደብም። መሰደብን የሚቆጠር ነው። ለዛ ደግሞ መታደል ያስፈልጋል። ወገኖች ኮፒ ሊንክ ትንሽ አድርጉት እስቲ እና የታደሉ ናቸው ስለ ኢየሱስ የሚሰደቡት ልል ፈልጌ። በጣም እድለኛ ሰዎች፣ ጌታ የረዳቸው ሰዎች እንዴ ስለ ኢየሱስ እንዴ ክብሬ ነው ብራዘር፣ ክብር ነው። እንዋረድ እስቲ እንዴ ስለ ራሳችን ስለ ወዳችን ተዋርደን የለን። ስራ ለመቀጠር ሄዳችሁ በአሰሪ ተዋርዳችሁ አታውቁም እንዴ ወዳጆች? እዚህ ውስጥ ያላችሁ ሰዎች እስቲ ንገሩ። ስራ ልትቀጠሩ ሄዳችሁ በአሰሪዎቻችሁ ተዋርዳችሁ አታውቁም? በአለቆቻችሁ ተዋርዳችሁ አታውቁም? በጎረቤት ተዋርዳችሁ አታውቁም? በትንሽ ነገር የሆነ ሰው አበድሯችሁ አዋርዷችሁ አያውቅም? ስንት ነገር አዋርዶናል፣ ኑሮ አዋርዶናል። ስደት ሄዳችሁ ተዋርዳችሁ አታውቁም? ብዙ ቦታ እኮ እኛ የተዋረድንበት ቦታ ብዛቱ አንተ ከተዋረድናቸው ውርደቶች ሁሉ በጣም ምርጥና ክብር ያለው ውርደት ስለ ኢየሱስ የተዋረድ ነው። ስለ ጌታ የተዋረድ ነው። ስለ ኢየሱስ የተሰደብነው ነው። እንዴ አግኝተ ነው እንዴ ስለ ኢየሱስ መዋረድ? ይሄ እኮ እድል እኮ መመረጥ እኮ ነው ስለ ኢየሱስ መሰደብ። እንዴ ሰው በመልኩ ይሰደባል እኮ፣ ሰው በቁመና ሰው እኮ አሁን በብሔሩ ይሰደባል እኮ። ስለ ጌታ መሰደብ እንደ ሙሉ ክብር ምን ቆጥሮ እድል አይደል እንዴ? ስለዚህ ወዳጆቼ ስልኬ እኮ የኛ ቻርጅ ዘግቶብኝ እንትኑ ይጣፋውና ቴንኪው በጣም ዛሬ ይቅርታ መጠየቅ አለብህ። እውነቱን ልንገር፣ ይቅርታ መጠየቅ አለብህ። ይቅርታ መጠየቅ አለብህ። እንዴ
ትዝ ይልሃል አንተ አውታሩ የሚባል ዘማሪ ተናገርክ ብለህ እኮ ቀንድ አብቅለህ ነበር። አውታሩ የሚባል ዘማሪ አቡነ ተናገረ ብለህ 4 ነው 5 አልበም ያለው ሰው ተሳደብክ። እሱንም አልሰደብኩት፣ መዝሙሩን አሳቀኝ ሳትኩት እና ክሪቲሳይዝ አደረኩት መዝሙሩን። ከዛ የሀገር ጉዳይ የህይወት ጉዳይ አድርገህ እኮ በጣም በቃ ተሳድበ ነበር። አሁን አንተ ደርሰህ በጣም በብዙ ሚሊዮኖች የሚከተሏቸውን ሀገር የሚመሩ ግለሰብን ፓትሪያርክን እንትኖ እያልክ መሳደብ በጣም አዋራጅ ነገር ነው። እኔ ልንገርህ አዋራጅ ነገር ነው። ለአንዳንዶች ምናልባት ኖርማል ላይ መስላችሁ ይችላል። እና እንደዚህ አይነት አዋራጅ ደግሞ እየሄዳችሁ የምታዳንቁ ምትረሱ ሾርት ሚሞሪዎች አላችሁ ምትረሱ። እኔ ዮኒ ማኛ በዚህ በቲክቶክ ዘመኔ እንኳን ኦሮሞን ሲሳደብ አማራ ጊፍት ሲሰጠው፣ አማራን ሲሳደብ ኦሮሞ ጊፍት ሲሰጠው፣ ትግሬን ሲሳደብ አማራና ኦሮሞ ጊፍት ሲሰጠው፣ አማራን ሲሳደብ አማራና ኦሮሞ፣ ኦሮሞን ሲሳደብ አማራና ትግሬ ጊፍት ሲሰጠው ይረሳሉ። አንተ ትናንትና እነሱንም እንደሰደባቸው ይረሳሉ። ምን አይነት ሾርት ሚሞሪ እንዳለን እኮ አላውቅም። እንደ ማህበረሰብ ማሰቢያችንን ተስማምተን አስቀምጠናል። እሱም ይመስለኛል ለኑሮ ውድነቱ ምናምን ይረዳል፣ እንዳናብድ ምናምን ይረዳን። እሱን ቶሎ ቶሎ ነው የምንረሳው። ቲማቲም ከዛሬ ዋጋው ነገ ሲጨምር ቶሎ ነው የምንረሳው። ሰርቫይቭ እንድናደርግ ረድቶናል። ግን አንዳንድ ባለጌዎችን ሚዲያ ላይ እንዲቆዩ ያደረገን ይሄ ሾርት ሚሞሪያችን ነው። ሾርት ሚሞሪያችን ነው እና ቶሎ ቶሎ ነው በቃ የምንረሳው። ቶሎ ቶሎ ቂም ያዙ እያልኩ አይደለም፣ እንደ ብሔር ቂም ያዙ፣ እንደ ሀገር ቂም ያዙ እያልኩ አይደለም፣ ያዙ አይደለም እያልኩ ያለው። ቢያንስ ግን አካሄዶቻችሁን አስተካክሉ። የሰው ሰዓት እያያችሁ ላጫችሁን የምታዘረበረቡ ላይ የጣላችሁትን የእረኝነት በትር አሁንም አፋችሁ ላይ ይዛችሁ በበትር እወቃለሁ ቀጋለሁ የምትሉ ሰዎች እስቲ እንደዚህ አይነት ባለጌ የምታባብሉትን ባለጌ በያዛችሁት በትር በወንጌል በትር አናትን እላለሁ የምትሉት እስቲ ይሄን ሰው ያናቱን በሉት እስቲ። በወንጌል በትር የሚለወጥ ከሆነ የሚቀየር ከሆነ የሚመከር ከሆነ እነ ፍርደ ገምድሎች እነ አባይ ሚዛኖች እነ ቀለም ወርቅ የተንፍሱ እነ ወዘሪት ዳግማዊት ጥላውን እስቲ ሂዱና ወንጌል ነገሩ እናንተን ያለወጠ ወንጌል እንዴት እሱን ይለውጣል? ብልግና ነው ለሊቱን ሙሉ ስታወሩ የምትሉት። ቀሚስሽን ገልቤ አክሊል አጥርስል አቅም ሶሻል መሰለኝ ምናምን በቃ ብልግና ነው። ከታች ከላይ ከንፈሯን ስስም ከታች ተፈጥሮ ነውና ይነሳሳባል። ብሔረ ጽጌ ጥድ ስር እንደዚህ ታደርጋለህ ስትሉ ብልግና ስታወሩ የምትውሉ እናንተ እኮ ነው። እናንተ ናችሁ አመጽን እዚህ ሚዲያ ላይ ህጋዊ ያደረጋችሁት። እናንተ ናችሁ እርኩሰትን ህጋዊ ያደረጋችሁት፣ አመጽን ህጋዊ ያደረጋችሁት። አትሊስት ሰዎች እዛ የብሔር ፍጅት ምናምን አድክሟቸው ሲመጡ መጽናናትን ሊያገኙ የሚመጡት ወንጌል የሚናገሩ ሰዎች ጋር ነው። አሁንም ግን ወንጌል የምትናገሩ ሰዎች ከብሔርተኞቹ የበለጠ ከብሔር የከፋና የከረፋ ፖለቲከኞች ናችሁ። እናንተ ሸረኞች ናችሁ። ቡድን አላችሁ፣ ተሳዳቢ ቡድን አላችሁ፣ ማህበር አላችሁ። ሰውን ለማዋረድ ስም ለመለጠፍ ቲክቶክ ላይ ዩቲዩብ ላይ ጀማ አላችሁ። በደቦ ነው የምታስቡት። እንደ እግዚአብሔር ቃል እንደ እግዚአብሔር እውነት በርህራሄና በንጹህ ልብ አይደለም የምትመለሱት። አንደበታችሁና አካሄዳችሁ የተለያየ ነው። እኔ ልባችሁ አይደለም፣ በነገራችን ላይ ልብን የሚያውቅ እግዚአብሔር ነው። እኔ አካሄድ ነው ማለት እኔ ልብህ ክፉ ነው ምናምን የሚሉኝ ሰዎች አሉ። አንዳንድ ሰዎች እኔ ልብ ድረስ ማየት የቻላችሁ ሰዎች እንዴት ነው? ከባድ ነው። ልብ ድረስ ሰው ማየት ከቻለ እግዚአብሔር ሆኗል ማለት። እግዚአብሔሮች ትንንሽዬ እግዚአብሔሮች አሉ እዚህ ሶሻል ሚዲያ ልብህን ያዩታል። ልብ በጣም ክፉ ነው ምናምን ይለዋል። ብራዘር ልቤን እኔ ራሱ አላውቀውም፣ እግዚአብሔር ነው በደንብ የሚያውቀው። እኔ ራሱ በጣም በብዙ መጠን አላውቀውም፣ እግዚአብሔር ነው ልቤን አብራርቶ የሚያውቀው። እና ልባችሁ ምናምን ክፉ ነው ምናምን አለ። የልባችሁ ግን በድርጊታችሁ ሲታይ አይቻለሁ። ምክንያቱም ሰው በልቡ የሞላውን በአንደበቱ ስለሚወጣ ሰውን ለመግደል ሰውን ለመጣል ቡድን ሰርታችሁ የተቀመጣችሁ ሰዎች
በእናንተ ምክንያት ፕሮቴስታንቱና የኦርቶዶክስ ቤተ እምነት እጅግ ከጥንት ከነበራቸው መቀራረብ ጥንትም ሃይማኖታቸው ስለሚለያይ የሆነ በጎሪጥ ይታያሉ። አሁን ግን ጨርሶ የማይፈላለጉ ለግድያ የሚፈላለጉ ለስድድብ የሚፈላለጉ አደረጋችኋቸው። እግዚአብሔር ይባርካችሁ። እናንተ በጣም ጥሩ ስራ ነው የሰራችሁ። የሰላምን ወንጌል እየሰበክን ነው እያላችሁ በህዝብና በህዝብ መካከል ሰላምን አሳጣችሁ። ቢያንስ ሰው ለሰላምታ ለቡና መጠራራት አብሮ ሀዘንና ደስታ ለመካፈል የሚተርፍ ርህራሄ እንዳይኖር አደረጋችሁ። እግዚአብሔርን የማመሰግነው እናቶቻችን አባቶቻችን አሁንም ሞባይል የለም። ያጥጥሪሪ ሞባይል ስለሚይዙ እናንተን አያዋችሁም እንጂ ህዝቡን ታፋጁት ነበር። እግዚአብሔር ይመስገን። እግዚአብሔር ኔትወርካችንም የደከመ ነው፣ የትልልቆቹ ስልክም የደከመ ነው። ስለዚህ እነሱ አሁንም እድር ውስጥ አሉ፣ አሁንም ማህበራዊ ህይወታቸውን እያካሄዱ ነው። ወጣቱን ግን አጠማመዳችሁት። ጴንጤ ሲያይ ኦርቶዶክሱ እንዲደብረው የጴንጤ ፖስት ላይ አሚን እንዳይል ሃይዞ እንዳይል በቃ ሃይማኖት እርስ በርሱ እንዲፋጅ ያደረጋችሁ። በዚህም ወገን አሉ፣ በዛም ወገን አሉ አመፀኞች። እኔ ስለኛ ቤት ትኩረት አድርጌ የምናገረው መብቴም ስለሆነ አካል እንደሆንኩ ስለሚሰማኝ ነው። ስለ ኦርቶዶክሳውያን አልናገርም መብቴ ስላልሆነ እና ሬሳችሁን ሰብስቡልን ልላችሁ ፈልጌ ነው። ድኗል ላላላችሁም እንዳልዳነ ደርሰንበታል። ሬሳችሁን ሰብስቡልን። እየተንፈራገጠ ነው ታውቃላችሁ። ሬሳ ባልተቀበረ ቁጥር ጎረቤት እየረበሸ ነው የሚመጣው ሽታው እና በአንደበት ክፋት ሶሻል ሚዲያውን ባታቀረን ነው ጥሩ ነው ለማለት ነው። ቴንኪው። እግዚአብሔር ከእናንተ ጋር ይሁን።